ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። የ12ኛ ክፍል ማርኬቲንግ ኤንድ ሴልስ ማኔጅመንት ሞጁል 1 ቻፕተር 1 ፋንዳሜንታል ኦፍ ሪቴል ማርኬቲንግ የሚለው ፓርት 2 ነው ማለት ነው። ፓርት 1ን ከዚህ በፊት በሰራሁት ቪዲዮ ላይ ልኬላችኋለሁ። አሁን የፋንዳሜንታልስ ኦፍ ሪቴሊንግ የ12ኛ ክፍሎች ፓርት 2 ነው ማለት ነው። የምንቀጥለው ቻናሉ አዲስ የሆናችሁ ሰብስክራይብ አድርጋችሁ ጀምሩ። እዚህ ጋር የምንጀምረው እንግዲህ ሪቴል ስቶር ሎኬሽን ነው። የተለያዩ ለፋይናል ኮንሱመሮች ፕሮዳክቶችን መሸጥ ነው ሪቴል ማርኬቲንግ ማለት ብለን ዲፋይን አድርገናል። ከዛ የተለያዩ ቶፒኮችንም በዛ ውስጥ አንደርስታንድ ለማድረግና ለመወያየት ሞክረናል ማለት ነው። አሁን የሚቀጥለው ሪቴል ሎኬሽን ነው። እዚህ ጋር እንግዲህ ሎኬሽኑ ቦታ አመራረጣችን ምን መሆን አለበት? ለችርቻሮ ወይም ደግሞ ለፋይናል ኮንሱመሮች ለመሸጥ የምንመርጠው ቦታ ምን አይነት ቦታ መሆን አለበት ስለሚለው ነገር ነው። ስለዚህ ምን አይነት ኢምፖርታንስ አለው ሪቴል ሎኬሽን? choosing the right retail location is crucial for success ነው። ውጤታማ መሆን ከፈለግን በጣም ወሳኝ የሆነ ቦታ መምረጥ ይጠበቅብናል ማለት ነው። የቦታ አመራረጣችን በምን ተጽዕኖ ስር ውስጥ ሊወድቅ ይችላል? ለምሳሌ ፉት ትራፊክ እግረኞች የሚበዙበት ቦታ መሆን ነው ወይስ አይደለም የሚለው ነገር፣ ሴልስ ቮሊዩም ኤንድ ኦቨርኦል ፕሮፊታችንን ኢንፍሉዌንስ ያደርገዋል ማለት ነው። አንደርስታንዲንግ ዘ ሎኬሽን ታይፕ ሄልፕስ ቱ ሪቴል አላይኒንግ ስትራቴጂ ዊዝ ቢዝነስ ኦብጀክቲቭስ። ዴቨሎፕ የምናደርገው ስትራቴጂ አለ፣ እንደ ቢዝነስ ኦብጀክቲቫችን አለ፣ ደግሞ ማሳካት የምንፈልገው ነገር አለ የቢዝነስ ኦብጀክቲቭ። እሱን ለማሳካት ደግሞ የምንጠቀመው ስትራቴጂ አለ። ሁለቱን ለማጣጣም ይጠቅመናል ማለት ነው። ሪቴል ሎኬሽናችን we have to understand retail locations የሚለው ነገር በጣም ወሳኝ ነገር ነው ማለት ነው። ታይፕስ ኦፍ ሪቴል ሎኬሽን የሚባሉት እንግዲህ በሁለት ዋና ክፍሎች ይከፈላሉ። ሁለት ሜጀር ታይፕ አላቸው። የመጀመሪያው አንፕላንድ የሆነ ሎኬሽን ነው። ሁለተኛው ደግሞ ፕላንድ የሆነ ሎኬሽን ነው። በእቅድ የተሰራ ሎኬሽን አለ፣ ያለ እቅድ ደግሞ ሎኬሽን ሊመረጥ ይችላል። ሁለት ታይፕስ ኦፍ ሎኬሽኖች አሉ ማለት ነው። ፕላንድ የሆነ ሪቴል ሎኬሽን ስንል ምን ማለታችን ነው ስንል ዴቨሎፕድ ኦርጋኒካሊ ዊዛውት ደሊበሬት ዲዛይን ማለት ሆን ተብሎ ታቅዶበት ሳይሆን ባይ ኦርጋኒካሊ በራሱ ሁኔታ በተፈጥሮ ሊሆን ይችላል፣ በተለያየ አጋጣሚ ዴቨሎፕ የሆነ ሎኬሽኖች አሉ። እነሱ ነው ለምሳሌ ፍሪስታንዲንግ ቢልዲንግ የቆሙ ህንፃዎች አሉ፣ ዳውንታውን መሀል ከተማ አካባቢዎች አሉ፣ በዋና መንገዶች አካባቢ ላይ አሉ። እነዚህ ምንድን ናቸው? አንፕላንድ የሆኑ ሎኬሽኖች ናቸው። ኮን ተብለው ወይም ደግሞ አላማ ስራዬ ተብለው ለሪቴሊንግ ፐርፐዝ የተሰሩ ሳይሆኑ በቃ በሆነ አጋጣሚ ኦርጋኒካሊ ጀስት ህንፃ ሲሰራ የተሰሩ መንገድ ሲሰራ የተሰሩ ነገር ግን እኛ ለሪቴልነት ወይም ለሱቅነት የተጠቀምናቸው ይሆናሉ ማለት ነው። ወይም ደግሞ ለሱፐር ማርኬትነት እነሱን አንፕላንድ እንላቸዋለን። ታይፕስ ኦፍ አንፕላንድ ሎኬሽን ለምሳሌ ሴንትራል ቢዝነስ ዲስትሪክት ወይም ሲቢዲኤስ። ኮመርሻል ሁብስ ኢን ሜጀር ሲቲ ትልቅ ከተሞች ላይ ያሉ የኮመርሻል ሁብ ሴንተሮች ናቸው። ለምሳሌ ፒዛ ኤሪያዎች፣ ፒያዛ አካባቢ ላይ፣ ቦሌ ሮድ አዲስ አበባ ላይ እነዚህ ላይ ያሉ ምኖች አሉ፣ ቢዝነስ ሴንተሮች የሪቴሊንግ ሴንተሮች አሉ። እነሱ ሴንትራል ቢዝነስ ዲስትሪክት ይባላል። ሌላው ትራዲሽናል ሾፒንግ ስትሬት፣ እዚህ ጋር ደግሞ ሂስቶሪካል ስትሬቶች አካባቢ ላይ ያሉ ሪቴል ሴንተሮች ወይም ሁብስ አሉ። እነሱ ሂስቶሪካሊ ያንን ነገር ተከትለው ናቸው። ለምሳሌ መርካቶ አዲስ አበባ፣ ሽሮ ሜዳ ምናምን የምንላቸው እንግዲህ ሂስቶሪካል ባክግራውንዳቸውን ተከትለው ያሉ የሪቴል ሎኬሽን መገኛ ናቸው ማለት ነው። ሪቴል ሎኬሽኖች ናቸው ወይም ደግሞ የሪቴሎች መገኛ ቦታዎች ናቸው። ሌላው ኒውወርድ ሪቴሊንግ ክላስተር ነው። እዚህ ጋር ደግሞ ስሞል ግሩፕ ስቶሮች ሬዚደንሻል ኤሪያ በምንኖርበት አካባቢ ትንንሽ ስሞል ስቶሮች አሉ። እነሱ ነው ሎካል ኮሚኒቲውን ሰርቭ ያደርጋሉ። የሚያካባቢውን ሰው ወይም ፕሮዳክታቸውን ወይም ሰርቪሳቸውን የሚሰጡት ለአካባቢ ሰው ነው። እንደዚህ አይነት አሉ ማለት ነው። እነዚህ ናቸው አንፕላንድ ኤንድ ማርኬት ኤንድ ባዛርስ። ለምሳሌ ኦፕን ኤር ማርኬት ኤንድ ትራዲሽናል ሪቴል ስፔስ ባዛር፣ ለምሳሌ አዲስ መርካቶ፣ ባህር ዳር ማርኬት፣ ሐዋሳ ማርኬት እነዚህ አሉ ማለት ነው። እነዚህ
ማርኬት ኤንድ ባዛርስ ይባላሉ። ሌላው ትራንዚት ኦሪየንትድ ሎኬሽን፣ ይሄ ደግሞ ትራንስፖርት ሰርቪሶችን ምናምን መሰረት አድርገው የተከፈቱ ወይም ደግሞ የሚከፈቱ ሪቴል ሾፖች አሉ። ሶ ለምሳሌ ባስ ስቴሽን፣ ታክሲ መጠበቂያ ላይ፣ ባቡር ጣቢያ ላይ እነሱ ነው። ሌላው ቱሪስት ኤሪያዎች ላይ አክቲቭ ቱሪስቶች አክቲቭ በሆኑበት አካባቢዎች ላይ ምኖች አሉ? ሪቴሎች አሉ። ለምሳሌ እንጦጦ አካባቢ ብንሄድ፣ ላሊበላ፣ አርባ ምንጭ ምናምን ስንሄድ እዛ አካባቢ ሂስቶሪካል ኤሪያውን ወይም ደግሞ ቱሪስት እዛ አካባቢ ስለሚሄድ ያንን መሰረት አድርገው የተከፈቱ ሪቴል ሾፖች አሉ። ሌላው ፍሪስታንዲንግ ሳይት እዚህ ቢልዲንግ አይዞሌትድ ነው ቢልዲንጎች ደግሞ ተገለው የቆሙ ቢልዲንጎች አሉ። እነሱ እንደ ሱቅ ሊከፈትባቸው ይችላል ማለት ነው። ካምቢ ኒር ሃይዌይ ኦር ትራክ ኢን ኔይበርሁድስ ዋና መንገዶች አካባቢ ወይም ደግሞ በዛ በምናውቀው በጎረቤት አካባቢ ምናምን አካባቢ ሊኖሩ ይችላል። ሌላው ኦፊስ ቢልዲንግ ነው። ሪቴሊንግ ስፔስ ዊዝን ቢዝነስ ፓርክ ኦር ኦፊስ ኮምፕሌክስስ። እዚህ ጋር ደግሞ ኦፊሶች አካባቢ ምናምን የሚኖሩ ሪቴሎች አሉ፣ ቢሮዎች አካባቢ ምናምን እነዛን ሰርቭ ለማድረግ እዛ ሰራተኞችን ሰርቭ ለማድረግ ምናምን ሊከፈቱ ይችላሉ ማለት ነው። እነዚህ የአንፕላንድ የሆኑ የሪቴል ሎኬሽን አይነቶች ናቸው ማለት ነው። ወደ ፕላንድ ወደ ሆነው ወደ ሁለተኛው የሎኬሽን አይነት ስንመጣ ስትራክቸርድ የሆነ ዲዛይን የሆነ ኮኦርዲኔትድ አስቴቲክ ኤንድ ፓርኪንግን ያሟላ ውበት ያለው እንደገና ደግሞ ፓርኪንግ ያለው በቃ ዲዛይን ሆን ተብሎ ለሪቴሊንግ ፐርፐዝ የተሰሩ ምኖች አሉ፣ ሎኬሽኖች አሉ ማለት ነው። ስለዚህ እነዚህ ናቸው። ስለዚህ ኮምፕሊመንታሪ የሆኑ ቢዝነሶች ትራፊክ ፍሰቱን ያማከሉ ናቸው። አንከር ዘ ስቶርስ ቱ ድራው ትራፊክ ኤንድ ኮምፕሊመንታሪ ቢዝነስስ እንደዚህ አይነት ፕላንድ ሆን ተብሎ የተሰሩ ፐርፐዝ የተሰሩ የገበያ ሞሎችን የገበያ ማዕከሎችን ያካትታል ማለት ነው የፕላንድ ሎኬሽን የምንለው እና ተያያዥ የሆኑ ቢዝነሶች እዛም አካባቢ ኦፕሬት ይደረጋሉ። ታይፕስ ኦፍ ፕላንድ ሎኬሽን ጋር ስንመጣ እዚህ ጋር ሾፒንግ ሞል፣ እዚህ ጋር ለምሳሌ ሾፒንግ ሞል ላርጅ ኢንዶር ኮምፕሌክስ ዊዝ ሪቴል ፉድ ዲኮርስ ኤንድ ኢንተርቴንመንትስ። እዚህ ጋር ለምሳሌ ሪቴሎች አሉ፣ የምግብ አገልግሎቶች አሉ፣ መዝናኛዎች አሉ ማለት ነው። ሾፒንግ ሞል ጋር ስትሄዱ ለሾፒንግ አሁን ብዙ ጊዜ እኛ አካባቢ የምንሄዱ ሞር ወደ ውጭ አካባቢ ሲኖር ዱባይ ምናምን ይሄዳሉ እኛ አካባቢ ሰዎች ለሾፒንግ፣ ምክንያቱም ሾፒንግ ሞሎች ስላሉ። እኛም አካባቢ ላይ አንዳንድ ቦታዎችኝ አሉ እነዚህ ትልልቅ ከተሞች ላይ እነዚህ አይነት ሾፒንግ ሞሎች አሉ። ሀይ የሆነ ፉት ትራፊክ ኤንድ ብሮድ የሆነ ኤክስፖዠር አላቸው አድቫንቴጅ ሾፒንግ ሞሎች። ብዙ ሰዎች ወደዛ አካባቢ ይሄዳሉ፣ እግረኞች ማለት ነው። ኤንድ ኦልሶ በጣም እንትን ናቸው ማለት ኤክስፖዝድ የሆኑ ናቸው፣ ብሮድሊ ኤክስፖዠር አላቸው፣ ተጋላጭነት ለሰው የመታየት አይነት ነገር። ሌላው ስትሪፕ ሞል ነው። እዚህ ጋር ደግሞ ሮ ኦፍ ስቶር አሎንግ ሜይን ሮድ ዊዝ ሻርድ ፓርኪንግ። እዚህ ጋር ደግሞ በመንገዶች ዳር ላይ ያሉ አሉ ፐርፐዝሊ ለሪቴሊንግ ፐርፐዝ የተሰሩ ሱቆች አሉ ማለት ነው። መቸርቸሪያ ሱቆች ያሉ እነሱ ስትሪፕ ሞል በኮሪደር አማካኝነት የሚሰሩ ኮንቴነሮች ምናምን አይነት ነገሮች እና ደግሞ ተለቅ ያሉ ሚዲየም ቢልዲንጎች ምናምን ላቸው ነገሮች ምናልባት እነሱን ያካትታል ማለት ነው። ሌላው ፓወር ሴንተር ነው። እዚህ ጋር ላርጅ ኦፕን ኤር ሴንተር ዶሚኔትድ ባይ ቢግ ቦክስ ሪቴሊንግስ ድሮ ትራፊክ ዊዝ አንከር ስቶርስ። ስለዚህ እዚህ ጋር ምንድነው ቢግ ቦክስ ሪቴል አለው፣ ትልቅ የሪቴሊንግ እንትን ያለው ክፍት የሆነ ሞል ነው ማለት ነው። ደንበኞችን በቀስቱ አማካኝነት ወደ ስቶሩ ይመራል ማለት ነው። አለ። ሌላው አውትሌት ሞል ነው። እዚህ ጋር ፋክተሪ አውትሌቶችን ወይም ደግሞ የድርጅቶች መሸጫ አውትሌቶችን አንድ ላይ ሆነው የሚሸጡበት ቦታ ነው ማለት ነው። ስፔሻሊ አርባን አውትስክሪትስ አካባቢ ላይ ያሉ ናቸው ማለት ነው። ስለዚህ እነዚህን ያካትታል። ሌላው ፋሽን ሴንተር ሌግዠሪ የሆኑ ብራንዶች የሚሸጡባቸው የሪቴል አይነቶች ናቸው። ኮንቬኒየንስ ኔይበርሁድ ኮሚኒቲ ሾፒንግ ሴንተር አሉ። እነዚህ ሰርቭ ዴይሊ ኒድስ ኦፍ ኒርባይ ሬዚደንትስ እዛው አካባቢ ላሉ ነዋሪዎች
ዴይሊ ሰርቬ የሚያደርጉ ሱፐርማርኬት ኤንድ አትራክት ኮንሲስተንሲ ፉድ ትራክ አሉ። እነሱ ሱፐርማርኬቶች ምናምን ያካትቱ ሊሆኑ ይችላሉ። ላይፍ ስታይል ሴንተርስ ነው። እዚህ ጋር ደግሞ ሪቴሊንጎችንም አሉ፣ ሚል ሃውሶች አሉ፣ መዝናኛዎች አሉ። ለእግረኞችም ምቹ ነው፣ ለሾፒንግ ኤንድ ኦልሶ ለሌጀር ትርፍ ጊዜያችንን እዛ ተስናንተን ለማሳለፍ ነው። ሶ ላይፍ ስታይል ሴንተር አይነት የፕላን የሆኑ የሪቴሊንግ አይነቶች አሉ። ፖፕ አፕ ስቶር የሚባሉ እዚህ ጋር ቴምፖራሪ ስፔስ ፎር ማርኬት ቴስቲንግ ኤንድ ዩኒክ ኤክስፒሪየንስስ ፍሌክሲብል ሎኬሽን ኤንድ ዱሬሽን ጀነሬት። እዚህ ጋር ምንድን ነው ለምሳሌ አንዳንድ ኒው ፕሮዳክቶችን ለማስተዋወቅ ብዙ ጊዜ ማርኬት ቴስት ስለሚያስፈልግ የሆነ ቴምፖራሪ ስፔስ ላይ ሆነው ልክ እንደ ፋስት ፉድ ምናምን እንደምንለው አይነት ነገር የሆነ ሪቴል የሆነ ሎኬሽን ላይ ሆነው ምን ያደርጋሉ? ሰው የሚበዛበት ሰው የሚያገኙበት ቦታ ላይ ሆነው ማርኬት ቴስት ያደርጋሉ። ፕሮዳክቱን ሰዎች ኤክስፒሪየንስ እንዲያደርጉት ያደርጋሉ። ሰው እነሱን ፖፕ አፕ ስቶር ይባላሉ። ስቶር ዊዝን ስቶር ነው። እዚህ ጋር ደግሞ ትልቅ ስቶር ሞል አለ። እዛ ውስጥ ደግሞ ትንንሽ ስቶሮች ሊኖሩ ይችላሉ። እነሱን ስቶር ዊዝን ስቶር እንለዋለን ማለት ነው። ሶ ሚኒ ስቶር ኢንሳይድ ላርጅ ስቶር ነው። አንዳንድ ትንንሽ ስቶሮች በትልቅ ስቶር ውስጥ አሉ። ሶ ቤኔፊታቸው ምንድነው? ከስተመር ቤዝ ነው። ኮስት ሴቪንግ ኦን ሬንት ኤንድ ዩቲሊቲ ኮስት ሴቪንግ ናቸው። በዩቲሊቲ አንጻርም ለከስተመሮች አሪፍ ናቸው። ሶ ስቶር ዊዝን ስቶሮች አሉ ማለት ነው። ሶ አጠቃላይ ሪቴል ሎኬሽንን ስናየው ቢዝነስ ሰክሰሳችንን ኢምፓክት ያደርግብናል። ኤንድ ኦልሶ ፉት ትራፊክ ቱ ከስተመር አክሰሲቢሊቲ ከስተመሮች ብዙ ጊዜ አክሰስ የሚያደርጉት የሚሄዱበት የሚጓጉት እግረኞች የሚበዙበት አካባቢ ቢሆን ይመረጣል። ሶ አንፕላንድ ሎኬሽን አሉ። እነዚህ ናቹራሊ ዴቨሎፕ የሆኑ ለምሳሌ እዚህ የሲቢዲሲ ስቶሬጅ ማርኬት ኤንድ ፍሪስታንዲንግ ስቶር ያልናቸው ማለት ነው። ሌላው ፕላንድ የሆኑ ሎኬሽን አሉ። ዘዴም ስትራክቸርድ የሆኑ ለምሳሌ ሞሎ፣ ፓወር ሴንተርስ፣ ላይፍ ስታይል ኤንድ ፖፕ አፕ ስቶር ብለን ያየናቸው። ሶ ቹዚንግ ዘ ራይት ታይፕስ ኦፍ ሪቴለርስ ማክሲማይዝ ኤክስፖዠርስ ኮንቬኒየንስ ኤንድ ፕሮፊታቢሊቲያችንን ማክሲማይዝ ማድረግ እንችላለን። ሶ ዊ ሃቭ ቱ ቹዝ ዘ ራይት ታይፕስ ኦፍ ሎኬሽን ሪቴል ሎኬሽን። ሶ ኤክስፖዠራችንን ወይም ለደንበኞች ያለንን ቅርበት ጥሩ እንዲሆን ያደርግልናል። ሌላው ማርኬታችንን ኢዚሊ ስራችንን እንድንሰራ ኮንቬኒየንስ ምቹ ሁኔታን ይፈጥርልናል፣ ፕሮፊታችንን ይጨምርልናል ማለት ነው። ሶ ፕላንድ ወይም አንፕላንድ የሆኑ ሪቴል ሎኬሽኖች ያሉ ማለት ነው በአጠቃላይ። ሶ እንዴት ነው ኢቫሉዌት የምናደርገው ነው? ሶ ኢቫሉዌት የምናደርገው ሪቴል ስቶር ሳይት ኢቫሉዌሽን ኤንድ ሴሌክት ለማድረግ በምን ክራይቴሪያዎችን መሰረት አድርገን ማንኛውን ሎኬሽን መምረጥ እንዳለብን የትኛውን ሎኬሽን እንምረጥ የሚለውን ነገር ምን ክራይቴሪያ መሰረት አድርገን ነው የሚለውን ነገር ስናይ በመጀመሪያው ፕሮሰስ ኦፍ አናላይዚንግ ፖቴንሻል ሪቴል ሎኬሽን ቱ አይደንቲፋይ ዳት ማክሲማይዝ አወር ሴልስ ኤንድ ከስተመር ሪች ሴላችንንና ለእኛ ከስተመሮቻችንን ከስተመር ትራፊካችንን ማክሲማይዝ የሚያደርግ መምረጥ አለብን። ሶ ምን አይነት ፋክተሮች አሉ? የመጀመሪያው ዲሞግራፊክ ፋክተርስ ሶ እዛ አካባቢ ላይ ምን አለ? ሶ ጀንደር፣ ኤጅ፣ ሴክስ፣ ኤዱኬሽን ሌቨል። ሶ እነዚህን ሌላው ትራፊክ ፍሰት፣ የሰው ፍሰት አለ ወይ? ኮምፒቴተሮች ሳሉ የተፎካካሪዎች የኛም ፕሮዳክት አይነት ሊሸጡ የሚችሉ ሰዎች አሉ የሉ? አክሰሲቢሊቲ በተለያየ መንገድ የምንመርጠው ቦታ አክሴሲብል ነው ወይ? ደንበኞችን አክሰስ ማድረግ ደንበኞች በቀላሉ አክሰስ ያደርጉታል፣ እኛስ አክሰስ መደረግ እንችላለን ወይ? ቪዚቢሊቲ ኤንድ ኮስትስ እይታ አለ ወይ? ኤንድ ኮስትስ ምን አይነት ነው? ብዙ ኮስት ያስወጣናል የሚሉትን ነገር ማወቅ አለብን። ሶ ፋክተር ኢንፍሉዌንሲንግ ሪቴል ሳይት ሴሌክሽናችን እንዴት ነው ሴሌክት የምናደርገው የሚለው ነው። እዚህ ጋር ደግሞ ፋክተሮች ናቸው እዚህ ጋር። ሶ እነሱ ፋክተር ኢን ዲቴል እናያለን። ሶ ሳይት ሴሌክት ስናደርግ ምን ክራይቴሪያ አለ? የመጀመሪያው ታርጌት ማርኬት አናላይሲስ። ሶ በዲሞግራፊክ ፋክተር ባይንግ ሀቢታቸው ከስተመር ኮንሰንትሬሽንን መሰረት አድርገን ሶ ማርኬት አናላይሲስ እንሰራለን። ታርጌት ኮንሱመሮቻችን በጾታ፣ በእድሜ፣ በትምህርት፣ በተለያዩ በኢኮኖሚ ደረጃ ያላቸውን ካራክተሪስቲክስ ወይም ቫሪያብል ዲሞግራፊክ ኤንድ ባይንግ ሀቢታቸው መግዛት። ብዙ ጊዜ ፕሮዳክቶችን ምን ያህል ነው የሚገዙት? ባይንግ ሀቢታቸው እንዴት ነው? ከዚህ ኮንሰንትሬሽናቸው እንዴት ነው የሚለውን ነገር። ሌላው ሳይት አናላይሲስ ትራፊክ ፍሎ፣ ወደዛ የሚሄዱ ትራፊኩ እንዴት ነው? ፍሰት አለው ወይ? እግረኛ የእግረኛና የተሽከርካሪ ፍሰቱ እንዴት ነው? ፓተርኑ እንዴት ነው የሚለው ማወቅ አለብን። ቪዚቢሊቲ ኤዚሊ ስቶሪ ይታያል፣ ከመንገዱ ነው ከአካባቢ ሆኖ ሲያዩት በቀላሉ ይታያል የሚለውን ነገር
ሌላው አክሰስ ይደረግ ለፓርኪንግ አቬሌቢሊቲ ለፐብሊክ ትራንስፖርቴሽን ቅርብ ነው፣ ኢዚሊ አክሰስ ማድረግ ይችላሉ። ሌላው ኮምፒቲተሮችን ማወቅ ስትሬንግዛቸውን፣ ዊክነሳቸውን በእኛ እዛ አካባቢ ብንከፍት ምን አይነት ተጽዕኖ ያሳድሩብናል የሚለውን ነገር ምን ማድረግ አለብን? አናላይዝ ማድረግ ይጠበቅናል። ሶ ሀብ ቱ አናላይዝ ዘ ኮምፒቲተርስ and also እዚህ ጋር ኮቴናንሲ ዘ ኮንሲደር ኮምፕሊመንታሪ ቢዝነስ ዛት አትራክት ዘ ታርጌት ማርኬት የእኛን ታርጌት ማርኬቶች ወይም ደግሞ ከስተመሮችን አትራክት ሊያደርግ የሚችል ሌላ ቢዝነስ አለ እዛ አካባቢ የለም። and economic factors the income levels and employment rate and growth የሚለውን ነገር and site costs include leisure purchasing price ለምሳሌ ሊዝ ብንከራይ ሊዝ የኪራይ ዋጋ የግዢ ቦታውን መግዛት ብንፈልግ የታክስ ሌሎች ተጨማሪ ወጪዎች እዛ አካባቢ እንዴት ናቸው የሚለው ነገር ማወቅ አለብን። ሌላው ሪቴል ፎርማት ታይፕስ ኦፍ ግሮሰሪ ነው ቡቲክ ነው ምን አይነት ነገር ነው እሱም መታወቅ አለበት። ሬጉሌሽን ህግና ደንቦች እዛ አካባቢ በዞን ደረጃ ሊሆን ይችላል፣ በወረዳ ደረጃ ሊሆን ይችላል። ኤንዶርስ በተለያዩ የመንግስት ስልጣን ደረጃ ላይ ባሉ እዛ አካባቢ ቢዝነሳችንን ከንግድ ፍቃድ ስናወጣ አንስተን ታክስ ስንከፍል አንስተን ያለውን ሁኔታ በሙሉ ምን ማድረግ አለብን? ኮንሲደር ማድረግ ይጠበቅብናል። ሌላው ስቴፕ ኢን ስቶር ሴሌክት እንዴት ነው የምናደርገው? የመጀመሪያው ታርጌት ማርኬታችንን መለየት ይጠበቅብናል። አይዴንቲፋይ ማድረግ አለብን። ፕሮፋይላቸውን ማወቅ አለብን። ሾፒንግ ቢሄቪየራቸውን አንደርስታንድ ማድረግ አለብን። ከዛስ ማርኬት ሪሰርች ዴታ ጋዘር እናደርጋለን ማለት ነው። ስለ ዲሞግራፊክ ቫሪየብላቸው በተመለከተ ትራፊኩን በተመለከተ ኮምፒቲተሮችን በተመለከተ ኢኮኖሚክ ኮንዲሽኑን በተመለከተ ሪሰርች እንሰራለን ማለት መረጃ እንሰበስባለን ማለት ነው። እዛ አካባቢ በተመለከተ ከዛስ አይዴንቲፋይ እናደርጋለን። ፒንፖይንት ፖቴንሻል ሎኬሽን ዩዚንግ ሪሰርች ኢንሳይትስ በሰራነው ሪሰርች መሰረት ጥሩ ናቸው ብለን ልንመርጥ ከምንፈልጋቸው መካከል እንለያለን። ፖቴንሻል ሎኬሽኖችን መለየት ከዛ ኢቫሉዌት ማድረግ ከመረጥናቸው መካከል በቪዚቢሊቲ፣ በአክሰስ፣ በትራፊክ፣ በኮምፒቲተርስ፣ በዲሞግራፊክ ቫሪያብል ልክ እዛ ጋር ናቸው ኮንሲደር ማድረግ ያለብን ፋክተሮችን መሰረት አድርገን ሳይቶችን ለምሳሌ 10ዎች ላይ ሪሰርች ሰርተን ከሆነ ከ10ሩ 5ቱን እንመርጣለን። ከ5ቱ ደግሞ አንዱን በእነዚህ ቫሪያብል ሴሌክት እናደርጋለን። ሌላው ፋይናንሻል አናላይሲስ ፕሮፊታችንን፣ ሊዝ ዋጋ፣ የክራይ ዋጋ ኤንድ ኮንስትራክሽን ኦፕሬሽናል ኮስቶችን በሙሉ አናላይስ እንሰራለን። ኮስት ቤኔፊት አናላይስ እንሰራለን። ከዛ እንመርጣለን ማለት ጥሩ የሆነውን ከታርጌት ማርኬታችን ከኦብጀክቲቫችን ኤንድ ከፋይናንስ አቅማችን አንጻር እኛ ጋር ፊት የሚያደርገውን እንመርጣለን። በዚህ መንገድ ሳይት ወይም ደግሞ ለመሸጫ ሱቅ የሚያገለግለንን ለችርቻሮ የቸረቸን ፕሮዳክቶችን ለመሸጥ የምንከፍተውን ሱቅ በዚህ መንገድ መምረጥ እንችላለን ማለት ነው። ሌላው ለምሳሌ መረጥን እንበልና እንዴት ምን አይነት መሆን አለ ምን አይነት መልክ መያዝ ያለበት ሱቃችን ሪቴል ስቶራችን ምን አይነት መልክ ይኖረው የሚለውን ነገር የሚያጠናን ደግሞ ሪቴል ስቶር ዲዛይን ኤንድ ሌአውት ዲዛይኑ ኤንድ ሌአውቱ ምን ይሆን የሚለው ነገር ኦርጋናይዜሽን ኦፍ ስቶር የፍሎር ስፔሱ ፕሮዳክቶቹ ዲስፕሌይ መሆን እንዳለባቸው የከስተመሮችን ኤክስፒሪየንስ ለመጨመር ኢንሃንስ ለማድረግ እና ባይንግ ቢሄቪየራቸውን ኢንፍሉዌንስ ለማድረግ ይረዳናል። ይሄ ዲዛይን ኤንድ ሌአውት ምን አይነት ኦብጀክቲቭ አለው ዲዛይን ኤንድ ሌአውት ማለት ባጭሩ ስትራክቸሩ ነው። የህንፃው አሰራር ዲዛይን፣ ቀለም አቀባቡ፣ የመስኮቱ የምኑ ያለው ነገር የፕሮዳክቱ አደራደሩ፣ መደርደሪያው፣ የምንጠቀመው መደርደሪያ፣ የምንጠቀመው ቴብል፣ የምንጠቀመው ዲስፕሌይ እነሱ በሙሉ ስቶር ዲዛይን ኤንድ ሌአውት ይባላል። ምንድነው ኦብጀክቲቫችን ዲዛይን ስቶር ዲዛይን ኤንድ ሌአውት ስንል መጀመሪያው ከስተመሮችን ለመሳብ ነው፣ አትራክት ለማድረግ። ሁለተኛው ከስተመሮች ፕሮዳክቱን በቀላሉ እንዲያገኙ ኢፈርትለስሊ ፕሮዳክቱን አክሰስ ማድረግ እንዲችሉ ኤንድ ከስተመሮች ብዙ ጊዜ እዛ ጊዜያቸውን እንዲያሳልፉ ስቶር ውስጥ መጥተው እንዲጎበኙ ከዛ በቃ ኢምፕለስ የሆነ ፐርቼዝ እንዲያካሄዱ ብዙ ጊዜያቸውን እዛ እንዲያሳልፉ በቃ ደጋግመው እንዲመጡ። ሌላው ኢምፕለስ ፐርቼዝ ኦር አንኤክስፔክትድ ፐርቼዝን ለማምጣት ሞቲቬት ለማበረታታት ነው። አሁን ሰዎች ምንድነው ሳይቅዱ ሳይፈልጉ ሳይስቡበት እንዲገዙ ማለት ነው። እሱን ኢምፕለስ ፐርቼዝ የምንለው እሱ ነው። ስለዚህ ሰዎች ሳይስቡበት እንገዛለን ብለው ሳይስቡ ነገር ግን ከኛ ሱቅ ስለመጡ
ቢኮዝ ኦፍ አወር ስቶር ሌአውት ኤንድ ዲዛይኒንግ እንዲገዙ ልናደርጋቸው እንችላለን። እሱን የሚለን ሌላው ከስተመር ባይንግ ቢሄቪየር የኮንሱመሮችን ወይም ደግሞ የከስተመሮችን ባይንግ ቢሄቪየር ኢንፍሉዌንስ ማድረግ መቻል ኢንፍሉዌንስ ቢሄቪየራቸውን እንዲገዙ ማድረግ መቻል አይደለ ቢሄቭ እንዲያደርጉ እንዲገዙ እንዲከፍሉ ማድረግ ፕሮዳክቱን እንዲጠይቁ ማድረግ ከዛ ነጎሽት አድርገን እንዲገዙ የማድረግ ሂደት እንደዚህ አይነት ነገሮች ኢንፍሉዌንስ ለማድረግ ቢሄቪየራቸውን ይረዳናል ማለት ነው። ሌላው ስቶር ዲዛይን ምንድነው ስንል ስቶር ዲዛይን ሪቴል ስቶር ዲዛይን ስንል የአርኪቴክቸሩ የዲኮር ስታይል በሙሉ እሱ ነው ዲዛይን የሚለው architectural and decorative style that communicate stores identity to customers አሰራሩ አርኪቴክቸር ዲዛይን ኤንድ ዲኮሬቲቭ ስታይል ቀለም አቀባቡ ምናምኑ ላይቲንግ እነዚህ በሙሉ ዲኮሩ በሙሉ የስቶራችንን የተለየ መሆኑን ለከስተመሮች ኮሙኒኬት ያደርግልናል ይገልጽልናል ያስረዳልናል። ከስተመር ኤክስፒሪየንሳችን ኢንከሬጅ ለማድረግም ይረዳናል። ከስተመሮች እዛ መጥቶ ሲገዙ የሚሰማቸው ስሜት ፖዚቲቭ የሆነ እይታ እንዲኖራቸው ኤንድ ሾፒንግ ቢሄቪየር እንዲኖራቸው ያደርጋል ማለት ነው ያደርጋል። ጎሉ ምንድነው? ክሊር የሆነ ግልጽ ንጹህ የሆነ ስቶር ኢሜጅ እንዲኖር ኤንድ ኦልሶ አክሰስ ኤንድ ኢንቫይቲንግ ከስተመሮቹ አክሰሲብል ያንን ነገር እዛ ጋር ኢንቫይት በቃ ኑኑ የሚል እንደዚህ በቃ እንደው ከስተመሮችን ተመልሰን እንሂድ አይነት ስሜት እንዲኖራቸው ለማድረግ ኤንድ ኦልሶ ዲፈረንሺየት ለማድረግ ነው ስቶሩን ከኮምፒቲተሮችና ታርጌት ከስተመሮችን ደግሞ አትራክት ለማድረግ ነው እንግዲህ ስቶር ዲዛይን የሚያስፈልገው። አሁን እዚህ ጋር ስንመጣ የስቶር ዲዛይን የመጀመሪያው ኢንተሪየር ኤክስተሪየር ዲዛይን አለ ኤንድ ኦልሶ ኢንቴሪየር ዲዛይን አለ ውጫዊና ውስጣዊ ዲዛይን ወይም ደግሞ ውበት ልንለው እንችላለን። ኤክስተሪየር ዲዛይን ዘ ፈርስት ኢምፕሬሽን ፎር ፖቴንሻል ከስተመሮች ነው። ሰዎች መጀመሪያ ጊዜ ሲያዩት የሚያዩት ውጫዊ ክፍሉ ነው። ስለዚህ ፈርስት ኢምፕሬሽን የሚያሳየው ኤክስተሪየር ዲዛይን ነው። ፖቴንሻል ባየሮች የሚኖራቸው እንትን እዚህ ጋር ኤክስተሪየር ዲዛይኑ ጥሩ መሆኑና መጥፎ መሆኑ የከስተመሮችን የመጀመሪያ ጊዜ ያንን ሱቅ ሲያዩት የሚሰማቸውን ስሜት ይወስነዋል ማለት ነው። ኬ ኮምፖነንቶች አሉት። የመጀመሪያው ከለር ኤንድ ማቴሪያል ናቸው። ለምሳሌ ፈርስት ቪዥዋል ኢምፓክት ሹድ ኤክስፕረስ ዘ ስቶር ኢሜጅ ኤንድ ብራንድ። መጀመሪያ ጊዜ የሚያዩት እይታ ቀለሙ የተጠቀምነው ማቴሪያል በሙሉ የከስተመሮች እይታ ላይ ተጽዕኖ አለው። እሱ ጋር መጠንቀቅ ይጠበቅብናል። ሌላው ሳይኖች አሉ። ለምሳሌ ቢዝነሱን አይዴንቲፋይ የሚደረጉበት የኮርፖሬት አይዴንቲቲ የብራንድ አይዴንቲቲው ቢውልድ የተደረገበት ብራንድ ኢሜጅ ኮሙኒኬት የተደረገበት ምን መደረግ አለበት? የከስተመሮችን አትራክት ሊያደርግ የሚችል ስቶሩን አይዴንቲፋይ ሊያደርግ የሚችል የራሱ የሆነ ብራንድ ሊኖረው ይገባል። ከሌሎች የተለየ ነገር ሊኖረው ይገባል ማለት የተለየ ምልክት ሳይን ሊኖረው ይገባል። ሌላው ዊንዶ እዚህ ጋር ፕሮጀክት ስቶር ኢሜጅ ስሮ ዲስፕሌይ ኤንድ ኮንቬይ ዘ ኳሊቲ ዘ ፕራይስ ኤንድ ብራንድ አይዴንቲቲ ምን ማድረግ ዲስፕሌይ የምናደርግበት ዊንዶዎች ወይም ደግሞ የተለያዩ የዲስፕሌይ ማቴሪያሎች አሉ። እነሱ የሚያስተላልፉት ምን አለ የምንሰጠው አገልግሎት ጥራቱን ፕራይሱን ብራንዱን ሁሉ ኮሙኒኬት ያደርጋሉ። ሌላው ስቶር ኢንሃንስ ዌልካሚንግ መሆን አለበት ኮምፓቲብል መሆን አለበት ስቶር ኢሜጁ ኤንድ ከስተመሮቹ እንዲገቡ የሚጋብዝ መሆን አለበት ማለት ነው። ኢንትራንሱን ስናየው ሌላው ስቶር ኔም ነው። እዚህ ጋር ደግሞ ኢንሃንስ ኤንድ ዲትራክት ፍሮም ኦቨርኦል ስቶር ኢሜጅ ኮንትሪቢዩት ቱ ብራንድ ለብራንድ አሁን ካየናቸው ኮምፖነንቶች በሙሉ የስቶሩ ስም ምን መሆን አለበት? ወይ ከፍ ማለት አለበት ወይ ደግሞ የተወሰነ ዝቅ ማለት አለበት ማለት ነው። ይሄ ምን እንዲሆን ያደርገዋል? የስቶሩን ኢሜጅ ኢንሃንስ እንዲያደርግ ያደርገዋል። ለብራንዲንጉ የራሱ የሆነ አስተዋጽኦ አለው ተብሎ ይታሰባል። ሌላው ውስጣዊ ውበት ነው። ኢንተሪየር ዲዛይን ኤሌመንቶች ምንድን ናቸው? ኢንተሪየር ዲዛይን ስነው ፍሎር ስፔሱ ወለሉ ኤንድ የፕሮዳክቶቹ አደራደር ለከስተመሮች ጥሩ ስሜት የሚፈጥሩ ኤንድ ሾፒንግ ኤክስፒሪየንሳቸውን ደግሞ የሚያበረታቱ መሆን አለባቸው የሚያበረታታ መሆን አለበት ተብሎ ይታሰባል ማለት ነው። ኮምፖነንቶች የመጀመሪያው ፊክስቸር ለምሳሌ ዲስፕሌይ ጋርድ ስቶር መርቻንትስ የከስተመሮችን አቴንሽን አትራክት ማድረግ አለባቸው። አደራደራችን የምንጠቀመው ዲስፕሌይ እቃ የምናሳይበት በመስጠት በፍሬም ይሰር እነዚህ ነገሮች በሙሉ ፊክስቸር ይባላሉ ማለት ነው። ሌላው ዲስፕሌይ ነው። የሚሸጠው ፕሮዳክት የሚደረደርበት መንገድ
እሱ ለምሳሌ ዲስፕሌይ ስናደርግ ስንደረድር ወይም ስናሳይ ወይም የሚታይ ቦታ ስናስቀምጥ ፕሪንሲፕሎች አሉ። ባላንስ መሆን አለበት። ሲሜትሪ ኦር አሲሜትሪ ፎር ቪዥዋል አፒል የሰዎችን እይታ ኢንፍሉንስ እንዲያደርግ ባላንስ መሆን አለበት። ሲሜትሪ ኤንድ አሲሜትሪ ደግሞ የተዛነፈ ሊሆን ይችላል። በዛ መንገድ የሰዎችን ትኩረት መሳብ አለበት። ሌላው ዶሚናንስ ሴንትራል ፖይንት የሰዎችን አይን ሊስብ የሚችል የሆነ ዶሚናንስ የሆነ ነገር ያስፈልጋል ማለት ነው። አይ ሞመንት ዳይሬክት ከስተመርስ ሲሜትሪካሊ የከስተመሮችን ዳይሬክት የሚያደርግ ሊመራ የሚችል ሞመንታቸውን የሚመራ ነገር ያስፈልጋል። ጋርዴሽን ኢተሞች አሬንጅመንታቸው ከትንሽ ወደ ትልቅ ከትልቅ ወደ ትንሽ መሆን አለበት። ሄት ኦፍ መርቻንዳይዝ ከፍታው ምንድነው? ለምሳሌ አንዳንድ ቦታ ይሱር እስከ ጣራው ድረስ ግን ቀና ብላችሁ ማየቱን ላይ ይከብዳቸዋል። ያን ማክሲመም የሆነ ቪዚብል ምናለው ፖይንት አለው። ያንን ነገር መለየት አለባችሁ። ሌላው ግሩፒንግ መርቻንዳይዝ በጣም ረጅም መሆን የለባቸውም። የኢተሞችን በግሩፕ በማስቀመጥ የከስተመሮችን አቴንሽን መሳብ ይጠበቃል። ሌላው ሴልስ አፒል ብዙ ጊዜ የሚሸጡ ፕሮዳክቶችን ብዙ ሰው የሚጠቀማቸው በተደጋጋሚ የሚጠቀማቸው ቴማቲክ የሆኑ ፕሮዳክቶች አሉ። ቴማቲክ የሆነ ዲስፕሌይ ያስፈልገናል። እዛ ጋር ከስተመሮች ብዙ ጊዜ የሚፈልጓቸው ፎከስ የሚያደርጓቸው ዴይሊ የሚገዟቸውን ፕሮዳክቶች ለይተን ቴማቲክ ዲስፕሌይ ላይ ማስቀመጥ። ሌላው ሲምፕሊሲቲ ነው። በጣም ቀላል መሆን አለበት። ኦቨር ክራውድድ መሆን የለበትም። ኤንድ ክላሪቲ ጽድት ያለ ጥርት ያለ መሆን ይጠበቅበታል ማለት ነው። እየተጨናነቀን ዝም ብሎ አንድ ቃል ለመፈለግ ይሄኛው መናድ አያስፈልግም። ስለዚህ በዛ መንገድ ነው ዲስፕሌይ መሆን ያለበት። ሌላው ከለር ነው። ለምሳሌ ዋርም ከለር ሊሆን ይችላል። ይሄ ትኩረትን ይስባል። ለምሳሌ ቀይና ቢጫ ቢጠቀሙ። ሌላው ኩል የሆነ ከለር አለ፣ ረጋ ያለ ብሉ ኤንድ ግሪን አለ። ዩዝድ በሃይላይት ሴክሽን ኤንድ ኮምፕሊመንታሪ ስቶር ሙድ እንደ ስቶር ሙድ ሁኔታ ምን ልንጠቀም እንችላለን? የተለያዩ ከለሮችን ልንጠቀም እንችላለን። ላይቲንግ ቪዚቢሊቲ ሙድ ለማምጣት ኤንድ የፕሮዳክቶችን ሃይላይት ለማድረግ ለማሳየት ከዲኮሩ ጋር ተስማሚ የሆነ ላይት ወይም ደግሞ ላይቲንግ መብራት አጠቃቀም ይጠበቅብናል። ሱቆች ጋር ስትሄዱ እንግዲህ ዲም ላይቶች ምናምን ታዩት ለዛ ነው። ሌላው ፍሎሪንግ ነው። ፍሎሪንግ ወለሉን ስናየው እንግዲህ ከሌሎች የተለየ መሆን አለበት። ጸጥታው ረብሻ ላይ መኖር የለበትም። የስቶሩን ኢሜጅ ቢልድ ሊያደርግ የሚገባ ለምሳሌ ምንጣፍ ሊኖር ይችላል ወይ በሴራሚክ ነገር ወይም ደግሞ ከእንጨት የተሰሩ ለስላሳ ምንጣፎች ምናምን አይነት ነገር ሊኖሩ ይችላሉ። ለዚህ አይነት ነገሮችን እንጠቀም ይችላል ወረሩ ላይ። ሌላው ሼልቪንግ ነው። መደርደሪያው እንግዲህ ዲዛይን መደርደሪያ የተሰራበት ዲዛይን ማቴሪያሉ ከማርቻንዳይዚንግ ስትራቴጂያችንና ከስቶሩ ኢሜጅ ጋር አብሮ መሄድ ይኖርበታል። ለምሳሌ ስቲል ልንጠቀም እንችላለን፣ እንጨቶችን ልንጠቀም እንችላለን፣ መስታየቶች ልንጠቀም እንችላለን። እንደ ስቶሩ እንደሚሸጠው የፕሮዳክት አይነትና እንደምንከፍተው የስቶር አይነትኝ ወይም ደግሞ ክሬት ማድረግ የፈለግነው ኢሜጆችን መሰረት አድርገን በዛ ልክ ሸልፉን ወይም ደግሞ መደርደሪያው መሰረት ይጠበቅበታል። ሌሎች ኮንሲደሬሽኖች ለምሳሌ ሙዚቃዎች አሉ፣ ሴንቶች አሉ፣ ሜንቴናንሶች ኤንድ ክሊንላይነስ ዛት የከስተመሮችን ኤክስፒሪያንስ ወይም ደግሞ እዛ ሱቅ ሲመጡ የሚሰማቸው የሚያገኙትን ነገር ኢናንስ ሊያደርጉልን የሚችሉ ነገሮች በሙሉ ኮንሲደር መደረግ አለባቸው ተብሎ ይታሰባል። በአጠቃላይ ሪቴል ስቶር ዲዛይንን ስናየው ኢንተርናል ኤንድ ኤክስተርናል ዲዛይን ኤሌመንቶች አሉ። እነሱን ማካተት ይኖርበታል። እነሱን ካካተተ ስትሮንግ የሆነ ብራንድ ኢሜጅ ክሬት ማድረግ ይችላል። ለከስተመሮች ደግሞ ፖዚቲቭ የሆነ ሾፒንግ ኤክስፒሪየንስ እንዲኖራቸው ያደርጋል ማለት ነው። ኤክስተሪየር ዲዛይኒንግ አትራክት ከስተመሮችን አትራክት ያደርጋል። ኢንተሪየር ዲዛይን ደግሞ እንዲገዙ ያበረታታል ኤንድ ሞር ናቪጌት እንዲያደርጉ ተደጋጋሚ እየመጡ እንዲገዙና የከስተመሮችን ሳቲስፋክሽን እንዲጨምር ያደርጋል። ከለር፣ ላይቱ፣ ዲስፕሌዩ፣ ፊክስቸሩ፣ አትሞስፌሩ የሴልሳችንን እንድንጨምር የከስተመሮችን ሎያሊቲም እንዲጨምር ያደርጋል። አትሞስፌር ማለት ምን ማለት ነው? በቢዝነስ ለምሳሌ የሆነ ቦታ ሄዳችሁ ቁጭ ስትሉ የሚሰማችሁ ስሜት አለ። ቀለሙን ስታዩ የሚሰማችሁ ስሜት፣ ላይቲንጉን ስታዩ የሚሰማችሁ ስሜት፣ ሙዚቃውን ስታዩ የሚሰማችሁ ስሜት፣ እዛ የሚሸተው ድባብ አለ። እሱ ድባብ ማለት ነው። አትሞስፌር ማለት ቢዝነስ ሲከፈት የሚፈጥረው ድባብ አለ አይደል? በቃ
አንዳንድ ቦታ ስትሄዱ በቃ ጨንቋችሁ ደብሯችሁ ስትሄዱ እንኳን ፈታ ብላችሁ ትመጣላችሁ። ድባቡ እሱ ነው አትሞስፌር የምንለው። ሶ ሪቴሊንግ ላይ ምንም አይነት ቢዝነስ ስንከፍት ሎኬሽናችን ቢዝነስ አትሞስፌር በጣም ፖዚቲቭ የሆነ ፊሊንግ መስጠት አለበት ለከስተመሮች። ሌላው ሌአውቱ ምን ሊመስል አሁን ዲዛይኑን ካየ ሌአውቱ እንዴት ነው አሬንጅመንቱ የፍሎሩ ኤንድ የፕሮዳክት ዲስፕሌዩ አሬንጅመንት ምን መሆን አለበት። ሶ የከስተመሮችን ኤክስፒሪየንስ ኢንሃንስ ለማድረግ ፕሮዳክት ቪዚቢሊቲውን ለመጨመር እና ሽያጫችንን ለመጨመር ሶ ሌአውት ስቶር ሌአውታችን ምን መሆን አለበት የሚለውን ነው። ሶ ኢፌክቲቭ የሆነ ስቶር ሌአውት ፋንክሽናሊቲ አስቴቲክስ ኤንድ ከስተመር ሳይኮሎጂን ኮንሲደር ማድረግ ነው። ውበትን የከስተመሮችን ሳይኮሎጂ ኢሞሽናል ኢንተርናል ፐርሰናል ካራክተሪስቲክስ ኤንድ ኦልሶ አገልግሎትን መሰረት ያደረገ ያን የሚሰራው ሌአውት የሚሰጠውን ፋንክሽን መሰረት ያደረገ ነው። ሶ ሌአውት ኦብጀክቲቮች አሉት። የመጀመሪያው ኢዚሊ ናቪጌት ለማድረግ ፕሮዳክቶችን በቀላሉ ከስተመሮች እንዲያገኟቸው ያደርጋል። ሌላው ኤክስፕሎሬሽን ኤንድ ዲስከቨሪ ኦፍ ፕሮዳክትን ያው በቀላሉ እንዲያገኟቸው ከስተመሮች ወደዛ ፕሮዳክት በተደጋጋሚ እንዲመጡ ይረዳል። ከስተመሮችን በቀላሉ አትራክት ለማድረግ ይረዳል። ሌላው የፕሮዳክቶችን ኤክስፖዠር ኤንድ ሴልስ ኦፖርቹኒቲ ይጨምራል። ፕሮዳክቶች ለከስተመሩ በቀላሉ እንዲታዩና እንዲገዙ ያደርጋል ማለት። ሌላው የኮንሱመሮችን ቢሄቪየር ኢንፍሉዌንስ ያደርጋል ኤንድ ፐርቼዚንግ ዲሲሽናቸውን ኤንድ ቢሄቪየራቸውን የመግዛት ባህሪያቸውን እና ደግሞ ፕሮዳክቶችን እንዲገዙ ኢንፍሉዌንስ ያደርጋል፣ ተጽዕኖ ያሳድራል። ይሄ ስቶር ሌአውታችን ማለት ነው። ልክ እንደ ዲዛይን ነው እና የተለያዩ ስቶር ሌአውቶች አሉ። ለምሳሌ የመጀመሪያው ግሪድ ሌአውት ነው። እዚህ ፓራላል ኤልስ ዊዝ ፕሮዳክት ኦን ሎንግ ጎዳል ሸልቭስ። እዚህ ጋር ደግሞ ልክ ግሮሰሪ ስቶር፣ ሱፐር ማርኬት፣ ፋርማሲ ላይ ስትሄዱ የምታዩት መደርደሪያ አለ አይደለ? ወይም ደግሞ አቀማመጥ አለ። የመደርደሪያ ፕሮዳክቶች የዲስፕሌይ አቀማመጥ እሱ ግሪድ ሌአውት ይባላል ማለት ነው። አድቫንቴጁ ምንድነው? ማክሲመም የሆነ ፕሮዳክት ኤክስፖዠር አለ ኤንድ ስቶሬጅ ማድረግ ይችላል። ብዙ ፕሮዳክቶችን መደርደር ይችላል። በቀላሉ ናቪጌት ያደርጋሉ። ኢፊሽንት ፎር ሪስቶኪንግ ኤንድ ኢንቨንተሪ ማኔጅመንት፣ ኢንቨንተሪዎችን ማኔጅ ማድረግ ወይም ደግሞ እቃዎችን ስቶር ለማድረግ ማኔጅ ለማድረግ ይረዳል ማለት ነው። ሌላው ዲስአድቫንቴጁ ነው እዚህ ጋር ሞኖቶስ ኤንድ አን ኢንስፓይሪንግ ነው። ደስ አይልም ያው ሲንግል ሞኖ ስለሆነ ኤንድ አን ኢንስፓይሪንግ ነው። ሰዎችን አያነሳሳም። የተለየ ፊሊንግ ኢንስፓይሬሽን የለውም። ፍሌክሲብል አይደለም። ክሬቲቭ የሆነ ዲስፕሌይ አይደለም። ይሄ ግሪድ ሌአውት ነው። ልክ በመስመር ማለት ነው። እንደዚህ በመስመር ቆይ ኤግዛምፕል ይሄ ማለት ነው። እንግዲህ ግሪድ ላይን ማለት ነው። ግሪድ እዚህ ጋር ላይን አለ፣ እዚህ ጋር ላይን አለ፣ በዚህም ላይን አለ። ሶ የሆነ ሆሪዞንታል ኤንድ ቨርቲካል ላይኖች ተገናኝተው የሰሩት ነገር ነው የሚመስለው። ሶ ይሄን ግሪድ ሌአውት የሚባለው ማለት ነው። ሶ በዚህ መንገድ የተቀመጠ ሊሆን ይችላል። ሶ ሌላው ሎፕ ኦር ሬስትራክ ሌአውት የሚባለው ነው። እዚህ ጋር ሰርኩላር ፓዝ ነው። ከስተመሮች ሮቴት እንዲያደርጉ የሚጋብዝ ማለት ነው። ሶ ዲፓርትመንት ስቶር ኦር ፋሽን ሪቴሎች ላይ ብዙ ጊዜ ይታያል። የከስተመሮችን ስቶሩን ኤክስፕሎር ለማድረግ ኢንሃንስ ያደርጋቸዋል። አሁን አይታችሁ ከሆነ ብዙ ጊዜ ስቶር ንግድ ማዕከላቶች ምናምን ሲሰሩ ምንድነው ሰርኩላር የሆነ ምን አለ አሰራር አለ። ክብ የሆኑ ስቶር ሞሎች አሉ። ሶ እሱን ነው የሚለን ማለት ነው። ኤንድ ሾኬዝ ዋይድ የሆነ ፕሮዳክት ሬንጅን ለማሳየት አሪፍ ነው። ክሬት ናቹራል ፍሎ ኤንድ ሪዲዩስ ኮንጌሽን ሶ ተፈጥሯዊ የሆነ እንቅስቃሴዎች እንዲኖሩ ያደርጋል። ዲስአድቫንቴጁ ሞር የሆነ ስፔስ በጣም ስፔስ ይፈልጋል። በስነ ስርዓት ወይም ደግሞ በጥንቃቄ ዲዛይን ካልተደረገ ደግሞ ጥሩ ስሜት አይሰጥም። የሆነ የተጫኑን ያህል ስሜት ነው የሚሰማን ነው ማለት ነው። ሶ እዚህ ጋር ሎፕ ሌአውት የምንለው ይሄን ነው ማለት ነው። ይሄን ነው እነዚህ እንግዲህ እዚህ ጋር ክብ ነው የተቀመጡት። ሶ በዚህ መንገድ ሌአውቶች ሊኖሩ ይችላሉ። ሌላው ፍሪ ፍሎ ሌአውት ነው። ኦፕን ኤንድ አንስትራክቸርድ የሆነ ሌአውት ነው። ነፃ የሆነ እንቅስቃሴን የሚፈቅድልን የሌአውት አይነት ነው። እዚህ ጋር ቡቲኮች፣ ስፔሻል ስቶሮች ኤንድ ሃይ ኤንድ የሆኑ ሪቴሊንግ ፕሮዳክቶች የሚሸጡበት ነው። አድቫንቴጁ ኤክስፕሎሬሽንን ኤንድ ዲስከቨሪን ኢንካሬጅ ያደርጋል። ሰዎች እንደፈለጉ ተንቀሳቅሰው የሚፈልጉትን ነገር እንዲፈልጉ እንዲያገኙ ይረዳል። ፍሌክሲብል ፎር ክሬቲቭ የሆነ ዲዛይን ኤንድ ሲዝናሊ ቼንጅ ማድረግ እንችላለን። ሪላክስድ እንድንሆን ኤንድ ሾፒንግ ኤክስፔሪንሳችን እንዲጨምር ያደርጋል።
ፊሊንጉ እዚህ ጋር ፍሪ ፍሎ ወይም ደግሞ ነፃ የሆነ እንቅስቃሴ ሌአውት ላይ ስንመጣ ነፃ ሆኖ እንዲንቀሳቀሱ የሚጋብዝ ሌአውት ጋር ስንመጣ ዲስኦርጋናይዝድ የሆነ ይመስለን ይችላል። ኢፍ ኢት ኖት ኬርፉሊ ፕላን በስነ ስርዓት ፕላንድ ካልተደረገ ካልተሰራ የሚፈጥረው ፊሊንግ ዲስኦርጋናይዝድ ዝብርቅርቅ አይነት ስሜት ኤንድ ኦቨርሉክድ ፕሮዳክቶች ሊኖሩ ይችላሉ። ከዝም ብለን እዚህና በቀን እንደዚህ አይነት በተደጋጋሚ ያየናቸው አሁን ያየ እንደገና ደግሞ ያን መልሰን ስንዞርም ያንን ፕሮዳክት የማግኘት ሂደት ሊኖር ይችላል እና እንደዚህ ዲስአድቫንቴጆች አሉት። ይሄ ፍሪ ሌአውት እንግዲህ አሁን እንደምታዩት ዝብርቅርቅ ያለ ነገር ነው የሚመስለው። ስትሬት ኦር ስፒን ሌአውት ነው። እዚህ ጋር ሲንግል ሜን ኤልስ አለ፣ አንድ ዋና መንገድ ብቻ አለ ወይ አለ ዊዝ ዲስፕሌይ ብራንች ቱ በሳይድ በጎኑ ደግሞ ምን አሉ ዲስፕሌይ ብራንቾች አሉ ማለት ፕሮዳክቶቹ ዲስፕሌይ የሚሆኑበት ስሞል ስቶሮች ኤንድ ኮንቬኒየንት የሆኑ ስቶሮች ብዙ ጊዜ የሚጠቀሙት ስትሬት ኦር ስፒን ሌአውት የምንለው ነው። እዚህ ጋር በጣም ሲምፕል ኤንድ ኤዚ ነው ናቪጌት ለማድረግ ኤንድ ኢፊሺየንት ዩዝ ኦፍ ስፔስ በቦታ አጠቃቀም ጥሩ ነው ተብሎ ይታሰባል። ዳይሬክት ከስተመርስ ኳይክሊ ቱ ዘ ኬ ፕሮዳክት ከስተመሮች የሚፈልጉት ፕሮዳክት ላይ በቀላሉ እንዲደርሱ ያደርጋል ማለት። ዲስአድቫንቴጁ ሊሚትድ የሆነ ክሬቲቪቲ ያለው ፕሮዳክት ፕሌስመንት በፕሮዳክት አቀማመጦች ላይ ክሬቲቪቲ በጣም ዝቅተኛ የሆነ ነው ማለት ነው። ኢት ካን ፊል ሪስትሪክቲቭ የሆነ የታገደ ማለት ሊሚትድ የሆነ ነገር ይሰማናል። ፍሪ ሞመንት ምናምን ላይኖረው ይችላል ማለት ነው። ሶ ስትሬት ኦር ሌአውት የምንለው ስትሬት ኦር ስፒን ሌአውት የምንለው ይሄን ነው። ሶ ይሄ በቃ አንድ ዋና መንገድ አለ፣ በዛ የተለያዩ ብራንቾች ዲስፕሌይ የሚደረጉባቸው ስቶሮች አሉ ማለት ነው። ልክ አሁን መንገድ ላይ ስንሄድ ምናምን የምናያቸው ስቶሮች ሱቆች አሉ፣ እነሱ ስትሬት ስፒን ሌአውት የምንላቸው ናቸው ማለት ነው። ልክ እንደዚህ አንድ ዋና መንገድ አለ፣ እዚህ ጋር ዋና መንገድ አለ፣ እዚህ ጋር አንድ እዚህ ጋር ማለት እዚህ ጋር የሆነ ስቶር አለ፣ እዚህ ጋር የሆነ አለ፣ እዚህ ጋር አለ። ሶኛ በዚህ ከዚህ ተነስተን ደግሞ በዚህ ደግሞ ሌላ መንገድ አለ። በዚህ ስንመጣም እንደዚህ ስንመጣ እዚህ በቃ ሶ እኔ እንግዲህ በዚህ ገብተን እንዲህ አድርገን እንወጣለን፣ ጋውን ገብተን እንዲህ አድርገን እንወጣለን። ሶ እንደዚህ አይነት ስፒን ፍሎር ምንለው ይሄን። ሌላው ዲያጎናል ነው። ሶ እዚህ ጋር ኤልስ አሬንጅ ዲያጎናል፣ እዚህ ጋር ደግሞ ዲያጎናሊ መንገዶች አሉ። ሶ ወለሉ ላይ የተለያዩ ዲያጎናል መንገዶች አሉ። ሶ እነዛን ያንን መሰረት አድርጎ ዲዛይን የተደረገ ነው። እዚህ ጋር ሰልፍ ሰርቪስ ስቶር ኤንድ ሃይ ትራፊክ ኤሪያዎች ላይ ያለ ስቶር ነው። አድቫንቴጁ ኢምፕሩቭ ፕሮዳክት ኤንድ ሃኪንግ አውት ቪዚቢሊቲውን እና የመገኘት እድሉን ይጨምራል። የፕሮዳክቱን ትራፊክ ፍሰት እንዲኖር ሰዎች ብዙ ጊዜ እንዲገቡ ኤንድ ኮንገሽንን ሪዲዩስ ያደርግልናል። ሌላው ዲስአድቫንቴጁ ሪኳየር ሞር ስፔስ፣ ብዙ ስፔስ ይጠይቃል። ቻሌንጂንግ ነው ሪስቶክ ለማድረግ ፕሮዳክቶችን መልሶ ለማኖር ነው በጣም አስቸጋሪ ነው የሚሆን እንደዚህ ነው ሪስቶክ። ዲያጎናል እንግዲህ መንገዶችን ስናየው ፕሮዳክቱ ስቶሮችም ዲያጎናል ናቸው። ኤንድ እንግዲህ ዲያጎናል እንግዲህ ሙቭ ማድረግ ያለብን ይሄ ዲያጎናል ፍሎር ፕሌን እንለዋለን። ሌላው ሚክስድ ሌአውት ነው። ሶ እንግዲህ ካየናቸው የተለያዩ የሌአውት ዲዛይኖች መካከል የተወሰኑትን መርጠን ምን ልናደርግ እንችላለን ዲዛይን እናደርግ እንችላለን። ሶ እንደተለያየ ቦታ እዚህ ጋር ግሪድ ሌአውት ለግሮሰሪ፣ ፍሪ ፍሎ ሌአውት ለልብሶች መሸጫ ልናደርግ እንችላለን ማለት ነው። ሶ ሁለቱን አቀላቅለን የራሳችንን ሌአውት ዲዛይን ዴቨሎፕ ማድረግ እንችላለን። ሶ ሚክስድ ሌአውት አለ። ሶ አድቫንቴጁ ከስተማይዝ የሆነ ቨርሳታይል የሆነ ስቶር ሌአውት እንዲኖረን ያደርጋል። ለተለያየ ፕሮዳክት ካታጎሪዎች ደግሞ አስፈላጊ ወይም ደግሞ ሊስማማ የሚችል ስቶር ዴቨሎፕ እንድናደርግ ይረዳናል። ዲስአድቫንቴጅ ኬርፉል የሆነ ፕላኒንግ ይፈልጋል። የግራ መጋባት ዝም ብሎ ያልሆነ ነገር ዲዛይን እንዳናደርግ ማለት ነው። ኤንድ ዲስ ጆይንትድ ኢፍ ፑርሊ ኤክሲኪዩትድ በስነ ስርዓት ፕላን ሆኖ ኤክሲኪዩት ካልተደረገ ምን ሊያስፈልግ ይችላል? ላይጣጣም ይችላል ማለት ነው። ላይጣጣምና የሆነ ማች ላይ ያደርግ ይችላል። ጥሩ ስሜት አይፈጥርም። ሶ በአጠቃላይ ስናየው ትክክለኛ ስቶር ሌአውት መምረጥ ይጠበቅብናል። ምንን መሰረት አድርገን? አንደኛ ፕሮዳክታችንን መሰረት አድርገን የስቶሩ ሳይዝ ስፋትና ጥበቱ ኤንድ ታርጌት ኦዲየንሶቻችን ምን አይነት ናቸው፣ ሾፒንግ ቢሄቪየራቸውስ ምን አይነት ነው የሚለውን ነገር የኮንሱመሮችን ቢሄቪየር አንደርስታንድ ማድረግ ይጠበቅብናል። ሶ ኢፌክቲቭ ሌአውት የከስተመሮችን ኤክስፒሪየንስ ያሻሽልልናል። ፕሮዳክቱ ቪዚብል እንዲሆን ያደርግልናል። ኤንድ ሴልስ ፐርፎርማንሳችንን ከፍ እንዲል ያደርግልናል ማለት ነው። ከፍ እንዲል ያደርግልናል። ሶ በዚህ መንገድ ትክክለኛውን ስቶር ዲዛይን ኤንድ ስቶር ሌአውት ዴቨሎፕ ማድረግ ይጠበቅብናል። ሶ ሌላኛው ምንድነው? መርቻንዳይዝ ማኔጅመንት፣ ማኔጂንግ መርቻንዳይዝ ማለት እንግዲህ የሚሸጡ
ጉድስ ኤንድ ሰርቪስ ናቸው። አንድ ሻጭ ወደ ገበያ የሚያቀርባቸው ትርፍ ለማግኘት ገቢ ለማግኘት የሚያቀርባቸው ሰርቪስ ኦር ጉድስ ምን ይባላሉ? መርቻንዳይዝ ይባላሉ። እነሱ ማኔጅ ማድረግ መርቻንዳይዝ ማኔጅመንት ይባላል። መርቻንዳይዝ ማኔጅመንት ማለት ስትራቴጂክ የሆነ ፕሮሰስ ኦፍ ፕላኒንግ፣ ሶርሲንግ፣ ፕራይሲንግ፣ ዲስፕሌይንግ ኤንድ ኮንትሮሊንግ ዘ ፕሮዳክት to maximize sales, to maximize profits, to maximize customer satisfactions and minimize cost and risk. ይሄን ፕላን ማድረግ፣ ማኔጅ ማድረግ፣ ኤክሲኪዩት ማድረግ፣ ኮንትሮል ማድረግ፣ ኦርጋናይዝ ማድረግ ምን ለማድረግ ሽያጫችንን ለመጨመር፣ ፕሮፊታችንን ለመጨመር ኤንድ ከስተመር ሳቲስፋክሽንን ለመጨመር ማኔጅ ማድረግ መቻል ምን ይባላል? መርቻንዳይዝ ማኔጅመንት ይባላል። ባጭሩ መርቻንዳይዝ ማለት ጉድ ኤንድ ሰርቪስ ነው። ማኔጅመንት ማለት እንግዲህ ፕላኒንግ ማድረግ፣ ፕላን ማድረግ አንድ ነገር፣ ከዛ ያንን ነገር ደግሞ ኦርጋናይዝ ማድረግ፣ ከዛ ያንን ነገር ደግሞ ኢምፕሊመንት ማድረግ መተግበር፣ ኢምፕሊመንት ያደረግነውን ነገር ደግሞ ምን ማድረግ ነው? ኮንትሮል ማድረግ። ኮንትሮል ካደረግን በኋላ ደግሞ ምንድነው? ኢቫሉዌት ማድረግ። ይሄ ማኔጅመንት ነው። እዚህ ጋር መርቻንዳይዝ ማኔጅመንት ሲባል planning the merchandise, then controlling the merchandise, then sourcing the merchandise, setting the price for merchandise, then displaying merchandise, then implementing the መሸጥ ነው። መርቻንዳይዝ መሸጥ ነው። መርቻንዳይዝ then controlling the product or the merchandise ምን ለማድረግ ሽያጫችንን ለመጨመር፣ ፕሮፊታችንን ለመጨመር፣ ከስተመሮቹ በጣም ደስተኛ እንዲሆኑ፣ ኮስታችንን ለመቀነስ፣ የኢንቨንተሪ ሪስኮችን ለመቀነስ ማኔጅ ማድረግ ይጠበቅብናል። መርቻንዳይዝ ማኔጅመንት እንግዲህ ከቨር የሚያደርጋቸው ስኮፕ ወይም ደግሞ ኤሪያ ምን ኤሪያን ከቨር ያደርጋል የሚለውን ነገር ስናይ ታንጂብል ፕሮዳክቶችን ለምሳሌ ልብስ፣ ኤሌክትሮኒክስ ኤንድ ግሮሰሪ ላይ ያሉ ነገሮች ኦልሶ ኢንታንጂብል የሆኑ ሰርቪሶች የማይዳሰሱ ለምሳሌ የፀጉር ቆረጣ አገልግሎት፣ የፀጉር መስተካከል፣ የምክር አገልግሎት፣ ሆቴል የአልጋ ቤት ወይም ደግሞ የሆቴል አገልግሎቶችን መርቻንዳይዝ ተብሎ ይጠራሉ። እነሱን ማኔጅ ማድረግ መቻል መርቻንዳይዝ ማኔጅመንት ይባላል። ኮኦርዲኔት ማድረግ አለብን። ኮኦርዲኔሽን እነዚህ ፕሮዳክቶችን የሪሌትድ የሆኑ ፕሮዳክቶችን ኦል ፕሮዳክት ሪሌትድ አክቲቪቲ ኮኦርዲኔት መሆን አለበት። ኤንድ ኦልሶ ሪቴል ፐርፎርማንሱን ምን ማድረግ አለባቸው? ኦፕቲማይዝ ማድረግ አለባቸው፣ ኢንክሪዝ ማድረግ አለባቸው። የሪቴል የስራ አፈጻጸም ወይም ደግሞ አሰራር የተሻለ እንዲሆን ይረዳሉ ማኔጅ መደረጋቸው ማለት ነው። ሌላው ኮር ፋንክሽን መርቻንዳይዝ ማኔጅመንት የመጀመሪያ አሶርትመንት ፕላኒንግ ነው። አሶርትመንት ፕላኒንግ ማለት ፕሮዳክቶችን ከታርጌት ከስተመሮች ፕሪፈረንስ ጋር ማች እንዲሆኑ ወይም ደግሞ ከስተመሩ የሚፈልገውን የፕሮዳክት አይነት ማስቀመጥ። አሶርትመንት ማለት የተለያዩ ፕሮዳክቶችን ተደርድረው ሱቅ ላይ ምናምን ስለ እናገኛለን። እሱ አሶርትመንት ይባላል። ፕሮዳክት ሚክስ ይባላል። በሌላ አባባል ፕሮዳክት ሚክስ ይባላል። አሶርትመንት ወይም ደግሞ ፕሮዳክት ሚክስ የተለያዩ ፕሮዳክት አይነቶችን አንድ ላይ ስናገኝ ለምሳሌ ልብስ፣ ኤሌክትሮኒክስ፣ በዚህ ስነ ደግሞ የምግብ አይነት ምናምን እናገኝ፣ እሱ ፕሮዳክት አሶርትመንት ይባላል። እሱ ነው። ምን አይነት ፕሮዳክት አሶርትመንት ነው የሚያስፈልገኝ? ምን ፕሮዳክቶች ናቸው የሚያስፈልጉ? ትክክለኛ የሆነ የፕሮዳክት ምርጫ ሊኖረው ይገባል፣ ከከስተመሮች ፍላጎት ጋር የተጣጣመ። ፕላን ማድረግ አለብን። ፕላን ማድረግ ደግሞ ማኔጅ ማድረግ ማለት አንድ የማኔጅመንት ፋንክሽን ነው። ፕላኒንግ የማኔጅመንት ፋንክሽን ስለሆነ ሌላው ዲተርማይን ብሬድ ቫራይቲ ኦፍ ካታጎሪ ምን አይነት ካታጎሪ ፕሮዳክት ያስፈልጋል። በእያንዳንዱ ካታጎሪ ስንት አይነት የፕሮዳክት ኳንቲቲ አማውንት ያስፈልጋል የሚለውን ነገር መወሰን አለብን። we have to determine the product breadth and depth. breadth and depthን ምን ማድረግ አለ ማወቅ አለብን። ኢንክሉድ ብራንድ ሴሌክሽን የምንመርጠው ብራንድ ምንድነው፣ ሌብልስ፣ ፕራይቬት ሌብልስ ኤንድ ሲዝናል ኮሌክሽኖችን እነዚህን ኮንሲደር አድርገን ፕሮዳክት አሶርትመንትን ፕላን ማድረግ ይጠበቅብናል። ፐርፐዙ ምንድነው? የፕሮዳክት አሶርትመንት ከከስተመሮች ፍላጎት ጋር የተጣጣመ አቅርቦት ለማቅረብ ፕሮዳክት ኦር ሰርቪስ ኦፈር ለማድረግ። ሌላው ኢንቨንተሪ ኢንቨስትመንታችንን ኦፕቲማይዝ ማድረግ፣ ትክክለኛ ኢንቨንተሪ ላይ ኢንቨስት ማድረግ አለብን ሰዎች የሚገዙት የሚጠቀሙት ጋር። ሌላው ሽያጭና ፕሮፊታችንን ለመጨመር። ሌላው ኮምፒቲቲቭ ዲፈረንሺዬሽናችንን ኢንሃንስ ለማድረግ ከሌሎች የተሻለ አቅርቦት ማቅረብ አለብን። ሌላው ፕሮዳክት ላይፍ ሳይክሎችን ማኔጅ ለማድረግ ፕሮዳክት ላይፍ ሳይክል የሚባሉ ፕሮዳክት የተለያየ ላይፍ ሳይክሎች አሉት። ኢንትሮዳክሽን፣ then growth, then maturity and decline product life cycle አልሶ ያን ነገር ማኔጅ ለማድረግ ይረዳናል። ሌላው ስፔስ ፕሮዳክቲቪቲ የቦታ አጠቃቀማችንን ኢንሃንስ ለማድረግ ነው። የከስተመሮችን
ሎያል እንዲሆኑ ደንበኞች እኛ ጋር ቋሚ ደንበኛ እንዲሆኑ ለማድረግ ይረዳናል ፕሮዳክት አሶርትመንት። ሌላው ባይንግ ኤንድ ሶርሲንግ መርቻንዳይዝ፣ ሌላኛው የመርቻንዳይዝ ማኔጅመንት ፋንክሽን ምንድነው? ባይንግ ኤንድ ሶርሲንግ መርቻንዳይዝ ፕሮዳክቶችን መግዛትና ማምጣት ማለት ነው። ከተለያዩ ሰፕላየሮች ከቬንደሮች ነጎሽሽት አድርጎ እነሱ ጋር ተደራድሮ ኮስት አናላይዝ አድርጎ ኳሊቲውን ጥራቱን ተቆጣጥሮ ኢቲካል በሆነ ወይ ምን ማድረግ ነው? መግዛት መቻል እና እንዲያቀርቡ ማድረግ መቻል። እሱ ባይንግ ኤንድ ሶርሲንግ መርቻንዳይዝ ይባላል። ስቴፖች አሉ። የመጀመሪያው ኮሌክቲንግ ኢንፎርሜሽን። ከስተመሮች ፍላጎታቸው ምንድነው? የገበያው ትሬንድ ምንድነው? ኮምፒቲተሮች ምን አይነት እቃዎች አሏቸው እንላለን። we have to collect information። ከዛ ዲተርማይኒንግ መርቻንዳይዝ ሶርስስ። ሶርሳችን ምን ሊሆን ይችላል? ይሄን እኛ የምንፈልገውን እቃ ሊያቀርቡልን የሚችሉ ሰፕላየሮች ማን ናቸው? አምራቾችስ ማን ናቸው? ወይም ደግሞ ቬንደር ነጋዴዎች ማን ናቸው? ኮስት መሰረት አድርገን ምን አይነት ኮስታችን ኤንድ የፕሮዳክቱን ኳሊቲ ኤንድ ሪላያቢሊቲ እነዚህን ክራይቴሪያ መሰረት አድርገን ሰፕላየሮችን ወይም ደግሞ ሶርሳችንን እንለያለን የት እንደምናገኘው ማለት ነው። ከዛ ኢቫሉዌት እናደርጋቸዋለን። መርቻንዳይዝ ኢቫሉዌሽን ሳምፕል በመውሰድ የፕሮዳክቶችን መመርመር ኢንስፔክት ማድረግ መቻል ፕሮዳክት ኳሊቲውን ኤንድ ስዊቴቢሊቲውን ከኛ ፍላጎት ጋር ከኛ ደንበኞች ፍላጎት ጋር ይጣጣማል አይጣጣም የሚለውን ነገር መመርመር። ከዛ ስለ ፕራይሱ ከተስማማ ነጎሽት ማድረግ ፕራይሱን ምንድነው ስለ ፕራይሱ ማውራት ይጠበቅብናል። ዲስከስ በልኪ ፕራይሲንግ ፔመንት ተርሞች ዴሊቨሪ ስኬጁል መቼ በስንት ዋጋ እንደሚያቀርቡልን በምን መንገድ እንደምንከፍል መቼ እንደሚያቀርቡልን መስማማት ይጠበቅብናል። ዜን ፋይናላይዝ ፐርቼዝ ግዢያችንን መጨረስ ማለት ነው። ዜን ፕሮኪውርመንቱን ኤክስኪዩት ማድረግና ኮንፊርም ኦርደር ዲቴይልስ ማለት ነው። ከዛ ሃንድል ስቶር መርቻንት ዴሊቨሪ የሚሆንበትን ቀን ማቀድ ኤንድ ፓኬጂንጎችን ቼክ ማድረግ ስቶር ፕሮፐርሊ ኢንቨንተሪ ማለት ኢንቨንተሪዎች በኢንቨንተሪ ቦታ ላይ በስነ ስርዓት ስቶር መደረጋቸውን ቼክ ማድረግ ይጠበቅብናል። ዜን ሪከርድ ባይንግ ፊገርስ ዜን ኳንቲቲውን ካቴጎሪውን ኤንድ ዩኒት ኦፍ ኮስቱን ምን ማድረግ ነው ሪከርድ ማድረግ ይጠበቅብናል ኢንቨንተሪ ማኔጅመንት ሲስተም ላይ ማለት ነው። ሌላው ኢንቨንተሪ ኮንትሮል ነው። ኢንቨንተሪ ኮንትሮል ነው። እዚህ ጋር ምንድነው ኢንቨንተሪ ኮንትሮል ማለት ሜንቴኒንግ ኦፕቲማል ስቶክ ሌቭል አስፈላጊው የሆነ ስቶክ ወይም ደግሞ አማውንት ኦፍ ፕሮዳክት መጋዘን ውስጥ ወይም ደግሞ ሱቅ ውስጥ እንዲቀመጥ ማድረግ መቻል ነው ኢንቨንተሪ ኮንትሮል። ሚኒማይዚንግ ካሪንግ ኮስትስ ኤንድ ፕሪቨንት ስቶክ አውት ማሸጥ ጋር ተሸክሞ ከመቆየት ይልቅ የሚሸጥ እቃዎችን ማምጣት አለብን። እሱ ነው ለሱ ነው ኢንቨንተሪ ኮንትሮል ነው ኤንድ ስቶክ አውትን ፕሪቨንት ያደርግልናል። ስለዚህ ምን ማድረግ አለብን? ሀብቱ ፎርካስት ዲማንድ ምን አይነት ዲማንድ አለ የሚለው መተንበይ አለብን። ከዛ አዲሽናል ሰፕላይ ያስፈልጋል አያስፈልግም ኤንድ ተርን ኦቨር ኦፕቲማይዜሽን አለ የሚለው ነገር ማወቅ አለብን። ዳትስ ኢንቨንተሪ ኮንትሮል ምንለው አንዱ ነው። የመርቻንዳይዝ ማኔጅመንት አንዱ ጥቅሙ ምንድነው? ኢንቨንተሪ ኮንትሮል ማድረግ። ሌላው ቪዥዋል መርቻንዳይዝ ስንል እንግዲህ ኢንቨንተሪዎች አሉ። እነዚህ ኢንቨንተሪ ወይም ደግሞ ስቶር ተደርገው የተቀመጡ ፕሮዳክቶችን ወደ መሸጥ እንዲሸጡ ማድረግ መቻል ነው። እሱ ቪዥዋል መርቻንዳይዝ ማለት ስቶር ላይአውታችን ዊንዶ ዲስፕላይ ሲግናሎቹ ፕሮዳክት ፕሬዘንቴሽኑ በስነ ስርዓት ኮንሲደር መደረግ አለበት። ቅድም ያየናቸው ለፕሮዳክታችን ኢንቨንተሪያችንን ለመሸጥ ስቶር ላይአውት ያስፈልገናል። ዲዛይኑ ጥሩ መሆን አለበት። ከስተመር ኤክስፒሪያንሱን ለመጨመር ሽያጫችን ለመጨመር ቪዥዋል መርቻንዳይዝ የሚለው እንግዲህ ከሪቴል ስቶር ጋር የተያያዘ ነው ማለት ነው። ከሎኬሽን ጋር የተያያዘ ነው ማለት ነው። ሌላው ፕሮዳክት አፒልን ይጨምርልናል ኤንድ ከስተመር ጆርኒን ጋይድ ያደርግልናል። ከስተመሮች መጀመሪያ አይተው ከዛ ስለ ፕሮዳክቱ አውቀው ከዛ እንዲገዙ ከዛ ፍላጎት እንዲያርባቸው ይረዳልናል። ዳትስ ጆርኒ የምንለው እሱ ነው። ሌላኛው ቬንደር ሪሌሽንስ። ቬንደር ሪሌሽን ስንል እንግዲህ ሰፕላየሮች ጋር ያለን ግንኙነት ማኔጅ ማድረግ መቻል ነው። ከሰፕላየሮች ጋር ጥሩ የሆነ ግንኙነት ስሙዝ የሆነ ሪሌብል የሆነ ሰፕላይ ቼን ሪሌሽንሽፕ ሊኖረን ይገባል። ኬ አስፔክቶች አሉ ቬንደር ሪሌሽንሽፕ ላይ። ሰፕላየሮችን ሴሌክት ስናደርግ ቤዝድ ኦን ዲፈረንት ክራይቴሪያ ታማኝ ናቸው ወይ? ጥራት ያለው አገልግሎት ይሰጣሉ ወይ? ኮስታቸው ትክክለኛ ነው ወይ? ኢቲካል ናቸው ወይ? ህጋዊ ናቸው ወይ? በስነ ምግባር ነው ወይ የሚሰሩት? ሌላው ኔጎሽዬሽን በፕራይስ ደረጃ፣ በፔመንት ሲስተም፣ በዴሊቨሪ በተባሉ ቀን ያመጣሉ ወይ? ፍሌክሲብል ናቸው ወይ? ለምሳሌ ያዘናቸው እንደው አሁን እንኳን አልሸጥልኝ ብሏል ተውት ምናምን ብናል ችግር የለውም ሊሉን ይገባሉ። እንደዚህ አይነት መሆን አለባቸው ቬንደር ሰፕላየሮቻችን። ሌላው ኮሚኒኬሽን ግልጽ የሆነ ግንኙነት ወይም ደግሞ
ኮሚኒኬሽን ሊኖር ይገባል። ሼር ፎርካስትስ ኤንድ ፕሮቫይድ ሴልስ ዴታ መረጃዎችን በስነ ስርዓት የሚሰጡ መሆን አለባቸው ምናምን። ሌላው ኮላቦሬሽን አብሮ መስራት ፕሮዳክት ዴቨሎፕ ሲሆኑ ኤክስክሉሲቭሊ ፕሮዳክቶችን ዴቨሎፕ ማድረግ ኤግዚስቲንግ የሆኑ ኢተሞች ላይ ኢምፕሩቭ በማድረግ ኮኦርዲኔት ፕሮሞሽን አብሮ የሚሰሩ ኮላቦሬሽን ያስፈልጋል። ሌላው ፐርፎርማንስ ሞኒተርስ ትራክ ታይም ዴሊቨሪ በሰዓቱ ዴሊቨር መሆኑ ፕሮዳክት ኳሊቲ መኖሩ ኤንድ ሪስፖንሲቭ ለሚኖረው ነገር ሪስፖንሲቭ መሆን አለባቸው። ኤንድ ሪሌሽንሽፕ ቢልዲንግ ሎንግ ተርም የሆነ ግንኙነት እንዲኖር ማድረግ ኤንድ ሪኮግናይዚንግ ሃይ ፐርፎርሚንግ ቬንደርስ ጥሩ አፈጻጸም ያላቸው ሰፕላየሮችን ቬንደሮችን እውቅና መስጠት ምናምን ያስፈልጋል ማለት ነው። አጠቃላይ ስናየው መርቻንዳይዝ ማኔጅመንት ማለት በጣም ወሳኝ ነገር ነው። ሴንትራል ቱ ሪቴል ሰክሰስፉል እንዲሆን ይረዳል። የከስተመሮችን ሳቲስፋክሽን የካምፓኒውን ፕሮፊታቢሊቲ ኤንድ ኢፊሽንሲ ሰፕላይ ቼን ኦፕሬሽን እንዲኖር ያደርጋል ማለት ነው። ኢፌክቲቭ የሆነ አሶርትመንት ፕላኒንግ ባይንግ ኤንድ ሶርሲንግ ኢንቨንተሪ ኮንትሮል ቬንደር ማኔጅመንት ኮምፒቴቲቭ አድቫንቴጅ እንዲኖረን ያደርግልናል። እነዚህን ነገሮች መስራታችን ጥሩ የሆነ ኮምፒቴቲቭ አድቫንቴጅ እንዲኖረን ወይም ከኮምፒቴተሮቹ የተሻለ የስራ አፈጻጸም እንዲኖረን በማርኬቱ ይረዳናል ማለት ነው። አጠቃላይ 12ኛ ክፍል ሞጁል 2 ቻፕተር 1 ፋንዳሜንታልስ ኦፍ ሪቴል ማርኬቲንግ የሚለው ይህንን ይመስላል። አጠቃላይ ቀጣይ ሞጁል 2 ቻፕተር 2 እሰራላችኋለሁ። ሳብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ስለተከታተላችሁኝ አመሰግናለሁ።